ዝም ብሎ ኮፒ የሚደረግ ሰርቲፊኬት አይደለም ቬሪፋይ ይደረጋል ስለዚህ ቬሪፋይ ለማድረግ ዛሬ ትልቅ ቀን ነው ለኛ እንደምትመለከቱት ዛሬ መጀመሪያ ሰልጣኞቻችንን የምናስመርቅበት ቀን ነው ማለት ነው እዚህም ለስልጠና ከመጣው በኋላ የተሻለ ስልጠና ያግኝቻለሁ ይሄ ኢንቫይሮንመንት ራሱ ለስልጠና ሙቹ የሆነ ነውና እናንተ በዚህ ስልጠና ሂደት ማለፋችሁ እጅግ ደስ ሊላችሁ ይገባል ማለት ነው የራሳቸውን አስተዋጽኦ ያለውን ችግር ለመፍታት ያደረጉትን አስተዋጽኦ በጣም ሊመሰገኑ ይገባል ማለት ነው ይሄ ቀን ማለት ለኢቪ ኢትዮጵያ በጣም ትልቅ ማይልስቶን ነው ስለዚህ ለዚህ ቀን መድረሳችን በጣም አስደስቶናል እናንተም እንኳን ደስ ያላችሁ ለዚህ ስለደረሰን ዛሬ ትልቅ ቀን ነው ለኛ እንደምትመለከቱት ዛሬ መጀመሪያ ሰልጣኞቻችንን የምናስመርቅበት ቀን ነው ማለት ነው እንደምታዩት ባነሮች ተቃቅለናል በመታዩት ልክ ዛሬ የሚገርም ቀን ነው ትልቅ ማይልስቶን ነው ይሄ ለኛ እኛ እንኳን ይሄው መጀመሪያ ዙር ሰልጣኞቻችንን አስመረቅን እናንተ ግን ሰብስክራይብ እያደረጋችሁ አይደለም ምንድነው ቪዲዮ ይታያል ግን ሰብስክራይብ የለም አረ 90% ተመልካቾቻችን ሰብስክራይብ አያደርጉም ዝም ብለው ነው የሚወጡት ኮንቴንቱ አልተመቻቹም ነው ወይስ ደግሞ ምን ይስተካከል ምን ይቀየር ወይስ ሆስቱ ይቀየር ምን ቢሆን ይሻላል ኤም ኮሜንት ካላችሁ ንገሩን እኛ እናስተካክላለን ዛሬ ትልቅ ቀን ነው ማለት ነው እንኳን ለዚህ ቀን አደረሰን ተከተሉን ወደ ፕሮግራማችን እንገባለን ተከተሉን ይመቻችሁ የመጀመሪያ ዙር ሰልጣኞቻችን የሰለጠኑትን ለማብራራት ያክል በመጀመሪያ ደረጃ ኢቪ ቤዚክስ እና ፋንዳሜንታሎቹን በደንብ አድርገው ሰልጥነዋል ማለት ነው ፕራክቲካልም ቲዮሪም ላይ እንዲሁም ደግሞ ቻርጀር ገጠማን በተጨማሪ ደግሞ ፕሪ ዴሊቨሪ ኢንስፔክሽን ፒዲአይ የሚባለው መኪና ፍተሻን ያማከለና ሌላው ደግሞ ዋናው ለየት የሚያደርገን ጋራጅም እንደመሆናችን ኬዝ ስተዲ ላይ ፎከስ ባደረገ መልኩ ምንድነው ብዙ የሚበላሽ የመኪና ታይፖቹ እንደ ቮልክስዋገን አይዲ ወይም ደግሞ ቢዋይዲዎች የሚበላሹት ነገር ይለያያልና እሱ ላይ ፎከስ ያደረገ ስልጠና ነው 2 ወር ቆይተው የሰለጠኑት ማለት ነው ይሄም ደግሞ ቲዮሪቲካልም ፕራክቲካልንም ያማከለ ስልጠና ነው ማለት ነው ለስልጠና የገዛናትን መኪና ቤዝ ባደረገ መልኩ እሷንም ፈታተን በዛ ልክ ነው የሰለጠኑት ስለዚህ 3ኛ 4ኛ 5ኛ ዙር ስልጠናዎቻችንን እየቀጠልን እንገኛለን ማለት ነው ስልጠና የምትፈልጉም ካላችሁ ደግሞ ከስር በመናስቀምጠው ስልክ መደወልና መመዝገብ ይችላሉ ወይም ደግሞ www.evitopia.co ላይ ገብታችሁ እዛ ላይ ሬጂስተር ክላስ የሚለው ላይ ሬጂስተር ማድረግ ትችላላችሁ ስልጠናዎቻችን በደንብ የሆነ ፋንዳሜንታሉን ዕውቀት ኬዝ ስተዲ ጋር አማክሎ የያዘ ጋራጅ ላይ የሚሰሩትን ነገሮች እያየ በደንብ ዕውቀታችንን እንገበይበት ፕላን ይዘን ሚሽን ይዘን እየተራመድን እንገኛለን ማለት ነው ስሎጋናችንም ተርኒንግ ኪዩሪዮሲቲ ኢንቱ ካፓቢሊቲ ነው ማለት ነው ኪዩሪዮሲቲ ይሄ ፍላጎትን ወደ አቅም የምንቀይርበት ፕላትፎርም ነው የዘረጋ ነው ማለት ነው ስለዚህ መሰልጠን የምትፈልጉ ከስር በመናስቀምጠው ስልክ መደወል ነው ወይም ደግሞ ዌብሳይታችን ላይ ገብታችሁ ሬጂስተር ማድረግ ትችላላችሁ አሁን ደግሞ ከተማሪዎቻችን መካከል አንዳንዶቹን ስለተሰማቸው ነገርና ስለነበረው ሁኔታ አስተያየት ሰጡልናል እሱን እንከታተል እሺ ስሜ ዳግም እባላለሁ ከዚሁ ከአዲስ አበባ ነው የመጣሁት ስለ ኢቪ ኢትዮጵያ የሰማሁት በሶሻል ሚዲያ ነበር ከዛ በኋላ ይሳቀን አዋራሁት ከዛ ወደዚህ መጣሁ ትምህርቱ በአጠቃላይ ቆንጆ ነበረ በአብዛኛው ቲዮሪ ፓርቱ ደግሞ በጣም አሪፍ ነበረ የተማርነው እዚህም መለማመጃ መኪና ነበረ ያው በአጠቃላይ አሪፍ ስሜ ስቲፋኖስ እባላለሁ ኢቪ ኢትዮጵያ የመጣሁት በቲክቶክ ላይ ያው ይሳቀን በመከታተል ነው ያው እዚህም ለስልጠና ከመጣው በኋላ የተሻለ ስልጠና ያግኝቻለሁ ያው ሌሎቻችሁም መጣችሁ እዚህ ብትማሩ አሪፍ ነው እላለሁ እንግዲህ ስሜ በድሪ አህመድ እባላለሁ መጀመሪያ ኢቪ ኢትዮጵያን በቲክቶክ ነበር ያየነው ከዛ ኤሌክትሪካል ብዙ ስለ ኢቪዎች እናስተምራለን ሲሉ አጎት መሆንለት ልጅ ጋር አሊ ባልጋ ይዤው መጣሁኝ ከሱ ጋር ክላሱን ወሰድ በጣም ቲዮሪውን ብዙ አመት ሰለሞን ይባላል አስተማሪው ብዙ አመት ያስተማረን በጣም ቲዮሪ እሱን ተማር ከዛ ደግሞ ፕራክቲካሊ ደግሞ በየቀኑ መኪና አዲስ የሚመጣ መኪና አለ ለመሰራትና ፕራክቲካሊ ራሱ የፈታነው መኪናም አለ ለኛ ብሎ ያመጡት ለመማር
በስም ተምረናል። ስለዚህ አትሊስት ቲዮሪ ብቻ ሳይሆን ሃንድ ኦን ዲበግ ራሱ ያስተምራሉ እና በጣም ሌላ ሰውም ሪኮመንድ ማድረገው ነው። ብዙ ነገር ተምረናል። እኛ እንኳን ደስ ብሎናል ዛሬ ጨርሰን በመመረቃችን። ስሜል ይባላል። እዚህ ኢትዮጵያ ላይ ተርኒንግ ኩሪዮሲቲ ኢንቱ ካፓቢሊቲ በሚለው ስሎጋናቸው ኢንትሮዲውስ ባደረጉት ኮርስ ላይ ስለ ኢቪ ለመሰልጠን የመጣ ነው። እዚህ አጎቴ ጋር ስለ ኢቪዎች ስልጠና አግኝተን የጨረስ ነው። እሺ አሁን ወደ ፕሮግራማችን እንገባና አንዳንድ ንግግሮችን አድርገን የተጋባዥ እንግዳዎች ደግሞ ሀሳብ አስተያየት እንዲሰጡልን አድርገን ወደ ሰርቲፊኬት ፕሮግራም እንገባለን። ከዛ ደግሞ ወደ ምሳ ፕሮግራማችን እንገባለን። ተከተሉ። እንዴት ናችሁ? መጀመሪያ ለተፈጠረው የሰዓት አለመጠበቅ ይቅርታ እንጠይቃለን። በመቀጠል እንኳን ለዚህ ቀን አደረሳችሁ፣ እንኳን ለዚህ ቀን አደረሰን። ይሄ ቀን ማለት ለኢቪ ኢትዮጵያ በጣም ትልቅ ማይልስቶን ነው። በጣም ትልቅ ቀን ነው። እንዲሁም ደግሞ ከኢቪ ኢትዮጵያ በላይ ደግሞ ለእናንተ ትልቅ ቀን ነው። ምክንያቱም ያለፉት 2 ወራት ኤሌክትሪክ መኪናን በተመለከተ የተለያዩ ስልጠናዎችን ወስደናል። ስለ ኤሌክትሪክ ድራይቭ ሞተር፣ ስለ ባትሪ፣ ስለ ቢኤምኤስ፣ ስለ ኤሌክትሪካል ኮምፖነንቶች፣ ስለ ፍተሻ፣ ስለ ቻርጀር ገጠማ በተለያየ መልኩ ስልጠናችንን ወስደናል። ሀገራችን ኢትዮጵያ ኤሌክትሪክ መኪና በብዛት ይግባ እንጂ ኢንዱስትሪውን የሚረዳና ስኪልድ የሆነ ቴክኒሽያን ግን በጣም ሊሚትድ የሆነ እጥረት ያለበት ሀገር ነው። ያንንም ክፍተት ለመሙላት ነው ኢቪ ኢትዮጵያ አካዳሚ ተርኒንግ ኩሪዮሲቲ ኢንቱ ካፓቢሊቲ በሚል ስሎጋን ወደዚህ ስራ የገባ ነው ማለት ነው። ስለዚህ ዛሬ ለኛ ይሄ ትልቅ ቀን ነው። ለእናንተም ደግሞ ይሄ ሰርቲፊኬት የመጨረሻችሁ ሳይሆን ወደዚህ ኢንዱስትሪ የምትገቡበት ፕሮፌሽናሊዝም ጉዞ ጅማሬ ነው ማለት ነው። ስለዚህ ይሄም እንደመሆኑ 3 ነገሮችን ላስተላልፍላችሁ ወይም ሁልጊዜ እንድታስታውሱ እፈልጋለሁ። ከሱም ውስጥ የመጀመሪያው ሴፍቲን ነው። ሴፍቲ ላይ ሁልጊዜ መሳሳት የለባችሁም፣ መርሳት የለባችሁም። ሴፍቲ መውሰድ ያለብንን ነገሮች ሁሉ መውሰድ ይኖርብናል። ሁለተኛው ደግሞ ኢንቴግሪቲ ወይም ደግሞ ታማኝነት የሚሉትን ነገሮች ነው። ነገ ከዚህ ወጥተን የራሳችንን ኢንዱስትሪ ቢውልድ ልናደርግ እንችላለን። የራሳችንን ስራ ልንጀምር እንችላለን። ከስተመር አምጥቶ የሚሰጠን መኪናውን ነው፣ ንብረቱን ነው፣ አንድ ያለችውን አይኑን ነው የሚሰጠን እና ትረስት ላይ መቀለድ የለብንም። ስለዚህ ከስተመር ዛሬ ከምናገኘው ነገር ይልቅ የነገው ሬፑቴሽን ስለሚበልጥ እዛ ነገር ላይም ፎከስ መደረግ ይፈልጋል። እንድትረሱ አልፈልግም። በሶስተኝነት ደግሞ ማስተላለፍ የምፈልገው ሁልጊዜ ማወቅንና የማወቅ ፍላጎትን ኮንቲኒየስ የሆነ ለርኒንግ የሆነ ነገር መርሳት የለብንም። ሁሌ አዳዲስ ነገሮችን ማንበብ ሁልጊዜ እንደምታውቁት ነው። እኛ እንኳን ኢንዱስትሪው ላይ ያለን ሰዎች የሚመጡት መኪኖች እንደ አዲስ ተማሪ ያደርጉናል። እናንተም በነበራችሁበት የምንመጥቶ የነበረው ኒዮ መኪና እኛንም ቢሆን እንደ አዲስ ነው ተማሪ ያደረገን እና ሁልጊዜ ውስጣችንን ኤገር ሆነን ክፍት አድርገን ለማወቅ ኮንቲኒየስ የሆነ ለርኒንግ የሆነውን ፌዝ እነዚህን 3 ነገሮች መርሳት የለብንም ማለት ነው። ስለዚህ ለዚህ ቀን መድረሳችን በጣም አስደስቶናል። እናንተም እንኳን ደስ ያላችሁ ለዚህ ስለደረስን። ከዚህ በኋላ እኛም እንደ ኢቪ ኢትዮጵያ ቪዥናችን ሀገራችን ላይ ያለውን ክፍተት ስኪልድ የሆነውን ማንፓወር ክፍተቱን ለመድፈን ስለሆነ ይሄም እናንተም ደግሞ የዚሁ አንዱ አካል ናችሁ ማለት ነው። ስለዚህ ከዚህ በኋላ በደንብ ተደጋግዘን ተባብረን አብረን ወደፊት እንሄዳለን። ለነበረን ጊዜ ቆይታ ከልብ እናመሰግናችኋለን። እናንተ ናችሁ የመጀመሪያ ባቾቻችን። በእናንተ ብዙ ነገር ወስደናል። ከዚህ በኋላ ለሚኖሩት ነገሮች ግቢያችን፣ ቤታችን ክፍት ነው። በፈለጋችሁት ሰዓት ኢኮሎዌነን የምትፈልጉትን ነገር ያው ሁልጊዜ ይሄ ኢንዱስትሪ ገና ማቹር አድርጎ አላለቀም አይደለም። ኢትዮጵያ ላይ ግሎባሊ ኢንዱስትሪው ገና ነው፣ ማቹር አላረገም። ሁልጊዜ አዳዲስ ነገሮች ነው የመጡ ያሉት እና ይሄ ደግሞ ትልቅ ኦፖርቹኒቲ ነው ለእናንተም። እናንተ ነገ ላይ ኢኖቬተር ልትሆኑ ትችላላችሁ፣ ወርክሾፕ ሊደር ልትሆኑ ትችላላችሁ፣ ወርክሾፕ ኦነር ልትሆኑ ትችላላችሁ፣ በብዙ መልኩ ልትሆኑ ትችላላችሁ እና ይሄንን ነገር ከግምት ውስጥ አስገብታችሁ ይሄን ኦፖርቹኒቲ ፕሮፐርሊ ወደፊት ወደምትፈልጉበት ነገር እንድትሄዱ እና እንዲገጥማችሁ እንዲቀናችሁ እንመኛለን። እንደ ኢቪ ኢትዮጵያ ደስ ብሎናል። እንኳን ደስ አላችሁ፣ እንኳን ለዚህ ቀን አደረሰን። አሁን አንዳንድ ነገሮችን መግለጫ የሚያደርጉልን ክቡር ዶክተር ኃይለ ማርያም ከኢፌድሪ ቴክኒክና ኢንስቲትዩት ባለስልጣን የመጡ እንግዳችን ናቸው። እሳቸው የመጡና አንዳንድ ነገር አድርገውልን ሰርቲፊኬት ፕሮግራም ይሰጡልናል።
ስለዚህ መድረኩን ለሳቸው ለቃለሁ። ፕሊዝ እንኳን ደስ ያላችሁ ማለት ፈልጋለሁ። ለሁላችሁም ለዚህ ሙያ ሰልጣኞች እንዲሁም የዚህ የኢቪ አሰልጣኞች እንዲሁም ጥሪ የተደረገላችሁ እንግዶች፣ የሰልጣኝ ቤተሰቦች እንኳን ደስ ያላችሁ ማለት ፈልጋለሁ። የኢቪ ስልጠና በጣም ወሳኝ እንደሆነ ቀደምም ሲገለጽ ነበረ። ኢቪ ስንል የባትሪ ቴክኖሎጂ፣ የሞተር ኮንትሮል፣ የመቆጣጠሪያ ሲስተሞች፣ ሜንቴናንሱ የቴክኖሎጂ እድገት እንደሆነ ቅድም ተገልጿልና በጣም ደስ የሚል ስልጠና እንደሆነ እኔም ማረጋገጥ ፈልጋለሁ። ኢቪ በዓለም ደረጃ በጣም እያደገ ያለው ቴክኖሎጂ ነው። ሀገራት ለዚህኛውን እድገት ቀድሞ ታስክ ፎርስ አዘጋጅተዋል። እኛ ግን እንደ ሀገር ለዚህኛውን አሁን በኢትዮጵያ ደረጃ ወደ 2000 በላይ የሆኑ የኢቪ መኪኖች አሉ። ለነዚህ መጠገን የሚችል መረዳት የሚችል የሰው ኃይል ማፍራት እንደ መንግስት ይጠበቃል። እንደ ግል ደግሞ እንደ ኢቪ ኢትዮጵያ ያሉትን የራሳቸውን አስተዋጽኦ ያለውን ችግር ለመፍታት ያደረጉትን አስተዋጽኦ በጣም ሊመሰገኑ ይገባል ማለት ነው። ባለፈው ሳምንት አጋጣሚ በኢቪ ትሬኒንግ እኔም ቻይና ነበርኩ። ኢንዱስትሪውን እያየሁ ነበረ፣ የሜንቴናንስ ተቋማትን እያየሁ ነበረና እዚህም ስልጠና ስመጣ ከሌላ ፕላትፎርም በጣም በተለየ ሆኖ ነው ያገኘሁት። ብዙ ኢቪ የሚሰጡ ተቋማት ህንፃ ላይ ነው ትሬኒንጉ የሚሰጡት። የኛው ግን ጋራጅ ሆኖ የኢቪ ስልጠና ያለበት የኢቪ ሜንቴናንስ ያለበት ስለሆነ ይሄ ኢንቫይሮንመንት ራሱ ለስልጠና ሙቹ የሆነ ነውና እናንተ በዚህ ስልጠና ሂደት ማለፋችሁ እጅግ ደስ ሊላችሁ ይገባል ማለት ነው። ኢቪ አሁን በጣም ወሳኝ ከሚባሉ ስኪሎች እንደሆኑ ሁላችንም መረዳት እንችላለን። ይሄ ስልጠና ስንወስድ ስንጨርስ ይሄ የመጨረሻ ነው ማለት አይደለም። የአዲስ ምዕራፍ ጅማሮ ነው ማለት ነው። አንድ ሰው ስልጠና ወስዶ ሲመረቅ ብቁ ሆኗል ሁሉም ይችላል ማለት አይደለም። መነጽር ነው የሚሰጠው። ማየት ትችላለህ፣ መማር ትችላለህ፣ መስራት ትችላለህ የሚለውን መልእክት ነው የሚሰጠውና እናንተም ካሁን ጀምራችሁ መማር እንድትችሉ የተማራችሁትን በተግባር እንድታውሉ የተማራችሁትን በራሳችሁ ተቋም ወስዳችሁ ተግባር ላይ እንድታውሉ አደራ ማለት ፈልጋለሁ። በድጋሜ ሁላችሁም ተመራቂዎች፣ ሁላችሁም ቤተሰቦች፣ አሰልጣኞች እንኳን ደስ ያላችሁ ማለት ፈልጋለሁ። አመሰግናለሁ። አሁን ሰርቲፊኬት ወደ መስጠቱ ፕሮግራም እንገባለን። ስለዚህ የመጀመሪያው ሰርቲፊኬታችን አሊ ኻሊድ፣ አቤኔዘር ታደሰ፣ አስናቀ ተገኘው፣ በድሪ አህመድ፣ ቢኒያም መኮንን፣ ጫላ እጄታ፣ ይሄንን ይመስላል። ዶክተር እናመሰግናለን በጣም ቴንክ ዩ። እሺ ሰርቲፊኬቶቻችንን ብሪፍ ለማድረግ ያክል እንደምትመለከቱት ሰርቲፊኬቱ ላዩ ላይ ይሄ ሰርቲፊኬት አትሊስት ዝም ብሎ ኮፒ የሚደረግ ሰርቲፊኬት አይደለም፣ ቬሪፋይ ይደረጋል። ስለዚህ ቬሪፋይ ለማድረግ እንደምታዩት verify@evethiopia.co/verify የሚል ዌብሳይት አለ ማለት ነው። እዛ ውስጥ ተገብቶ የሰርቲፊኬት ቁጥሩን ስናስገባው አውቶማቲካሊ ስሙ ትክክል መሆኑን ሌጂት መሆኑን ማረጋገጥ እንችላለን ማለት ነው። ስለዚህ ኢዝሊ ዝም ብሎ ሊሰራ የሚችል ሰርቲፊኬት አይደለም። ይሄንን በዚህ ማረጋገጥ ይቻላል። ይሄንን ይመስላል። ስለዚህ ለኢንስትራክተሮቻችን፣ ለቲም ኢቪ ኢትዮጵያዎች እንዲሁም ለቤተሰቦች ለእናንተ ቤተሰቦች እንደዚህ ሰፖርት አድርገው እዚህ እንድትወስዱም ላደረጓችሁ ለሁላችሁም ከልብ እናመሰግናችኋለን። ይሄ የመጀመሪያ ጉዟችን ነው። ወደፊት እንቀጥላለን። በደንብ ሁለተኛ፣ ሶስተኛ፣ አምስተኛ ዙር እያለን ወደፊት እንሄዳለን። ይሄ ገና ጅማሯችን ነው። ይሄ ቦታውም አይበቃንም፣ ፕላትፎርሙም አይበቃንም። በደንብ እየሰፋን እያደግን እንሄዳለን። ስለዚህ ለሰጣችሁን ጊዜ ለነበሩን ቆይታዎች
ከልብ እናመሰግናለን። በጣም እናመሰግናለን። አሁን እዚህ ጋር የኬክ ቆረሳችንን እናካሄድና ወደ ምሳ ፕሮግራማችን እንገባለን። እናመሰግናችኋለን። አንድ ላይ ተያይዘን ነው እንደዚህ ያዝ ከዚህ ያዝ ና እንጂ ማስተር ኢቪ ፕሮፌሽናል አሁን በዚሁ ወደ ምሳ እንሄድና ምሳችንን እናነሳሳ። የጾምም አለ የፍስክም አለ። ይሄን የመሰለ ፕሮግራም ደግሞ እንድናዘጋጅ ያገዙንን የረዱንን ሚንት ኪችንን በምትመለከቱት ልክ ተመልከቱ። እዚህ ጋር የጾም አለ፣ እዚህ ጋር ደግሞ የፍስክ አለ። ስለዚህ በዚሁ ልክ ሰርቭ ያደረጉንን ሚንት ኪችንን በጣም እናመሰግናለን። እናንተም ደግሞ ለፈለጋችሁት ፕሮግራም ለሰርግ ያዘጋጃሉ፣ ለድግስ ኤኒ ድግስ፣ ለምርቃቱን፣ ለሰደቃ ኤኒ የምትፈልጉት ነገር ካለ ከስር በምናስቀምጠው ስልክ ይደውሉና ያነጋግሯቸው። በዚህ በምትመለከቱት ልክ በፈለጋችሁት ስኬል ያዘጋጁላችኋል። የምግቡ ጣዕም ደግሞ ቀምሳችሁ ራሳችሁ ኮሜንት አድርጉበት እንጂ እኔ ምንም ባልላችሁ ይሻላል። እንደዚህ በዚህ በመሰለ ልክ አስተናግደውናል። ሚንት ኪችን በጣም እናመሰግናለን። ዛሬ በጣም ደስ ብሎናል። እንደምትመለከቱት ይሄ ትልቅ ቀን ነው ለኛ፣ ትልቅ ህልም የነበረ ነገር ነው። እንደዚህ በምትመለከቱት ልክ ሆኖ ሲታይ በጣም የሚያስደስት ስሜት አለውና በጣም ደስ ብሎናል። እንኳን ደስ አላችሁ፣ እንኳን ደስ አለን። ለተመራቂዎችም እንኳን ደስ አላቸው ከነ ቤተሰቦቻቸው። በጣም ይሄ ትልቅ ቀን ነው ለኛ። ይሄ ገና ደግሞ ጅማሯችን ነው፣ ገና ጅማሯችን ነው። ይሄ መጀመሪያ ተመራቂዎቻችን ናቸው። ከዚህ በኋላ እየቀጠልን እንሄዳለን፣ እየበዛን እንሄዳለን። ስልጠናውም እየበዛ ይሄዳል፣ ጥገናውም እንደዚሁ እየበዛ ይሄዳል። ሽያጩም አፑም ደግሞ እንደዚሁ ኦፊሻሊ ደግሞ ላውንች እናደርጋለን አሁን ሴፕቴምበር ላይ። ስለዚህ እስከዛ ቴስቲንግ ፌዝ ላይ እንገኛለን። ስለዚህ ሀሳብ አስተያየቶቻችሁ ኮሜንት ላይ አድርጉልን። እናንተም ደግሞ ሰብስክራይብ አድርጉ፣ ኮሜንት አድርጉልን። ከልብ እናመሰግናችኋለን። የእናንተም ሰፖርት ነው፣ የእናንተም ሞቲቬሽን እንደዚህ እያደረገ እያስገደን ያለው ማለት ነው። ስለዚህ ሰብስክራይብ መደረግ አይረሳ። ለሰጣችሁን ጊዜ ከልብ እናመሰግናለን። በሌላ ቪዲዮ እንገናኛለን። ይመቻችሁ።